የማዕከሉ ዋና ዳይሬክተር አቶ ተፈሪ ወልደሚካኤል የማዕከሉ ዋና ተግባር የዘር ጥራት መቆጣጠርና ምርምር ማድረግ መሆኑን ተናግረዋል። በግል ባለሀብቶችም ሆነ በመንግስት ተቋማት የሚዘጋጀውን ዘር እስከ ማሳ በመውረድ ክትትል እንደሚደረግም ጠቁመዋል። ይሄ ማዕከል በዋናነት የእጽዋት ዘር ላይ ጥራት ቁጥጥር ነው የሚያደርገው። ከ2007 ጀምሮ ወደ ስራ ከገባ በኋላ በተለይ ዘር አምራች ከሆኑ የግል ባለሀብቶች አሉ፣ የመንግስታዊ ድርጅቶች አሉ፣ ተቋማት ማለት ነው። የቀድሞ ደቡብ ምርት ድርጅት እዚህ ዘር ማምረት ውስጥ አለ። አሁን በቅርብ ጊዜም የተቋቋመው የደቡብ ምዕራብ ምርት ድርጅትም እንደዚሁ ዘር ያመርታል። ሌሎች የግል ባለሀብቶች እንደዚሁ ዘር ያመርታሉ። በዋናነት በተለይ የእጽዋት ዘር ምርት ጥራት በሁለት መንገድ ነው የሚካሄደው። አንደኛ የማሳ የዘር ጥራት ቁጥጥር ስራ እናካሄዳለን። ሁለተኛ ደግሞ በላቦራቶሪ ደረጃም እንደዚሁ እንፈትሻለን ማለት ነው። በእጽዋት ዘር አምራቾች ዘንድ የሚስተዋሉ የክህሎት ክፍተቶችን ለመሙላት ማዕከሉ በየጊዜው ድጋፍና ክትትል ያደርጋለን ብለዋል። ስልጠናው የእጽዋት ዘር አምራቾች የጥራት ደረጃውን የጠበቀ ዘር እንዲያዘጋጁ የባለሙያዎችን አቅም ለማሳደግ ታስበው መዘጋጀቱን ተናግረዋል። የዘር አመራረት አያያዝና ማሰራጨት ሂደትን በአግባቡ ተረድተው ተግባራዊ እንዲያደርጉ ለማስቻል መሆኑንም አክሏል። የግል ባለሀብቱም ይሁን እነዚህ ድርጅቶች ዘር በምን አይነት መንገድ እያዘጋጁ እንደነበረ በየአመቱ ገመግማል። አንደኛ ማሳቸው ላይ ደርሰን የጥራት ቁጥጥር ስራ እንሰራለን። ቀጥለን ናሙና አምጥተን በላቦራቶሪ እንፈትሻለን፣ ውጤቱን ገልጻለን። በዚህ ሂደት ላይ ያጋጠሙ ችግሮች አሉ፣ ጥንካሬዎች አሉ። እነዚህን በእያንዳንዱ አመት እንደዚሁ የጋራ መድረክ አለን። አንደኛው ጥራትን ሊያስጠብቁ የሚችሉ ግብርና ሳይንስ ላይ ስልጠና እንሰጣለን። ዘር እንዴት ይመረታል፣ በምን አይነት መንገድ ይያዛል፣ በምን አይነት መንገድ ይሰራጫል የሚለው በአጠቃላይ ይህን ዝርዝር ሳይንስ ስልጠና እንሰጣለን። አንዱ ይሄ። ሁለተኛ ደግሞ አፈጻጸም እንገመግምና ያጋጠሙ ችግሮች ላይ ተወያይተን ቀጣይ እነዚህ እንዲፈቱ እናደርጋለን። ከዚህ ቀደም ዘር ከሌላ አካባቢ ሲመጣ እንደነበረ ያነሱት አቶ ተፈሪ አሁን ላይ በክልሉ የበቆሎ፣ የሩዝ፣ የስንዴ፣ ማሽላና ሌሎች እጽዋት ዘር እየተመረቱ ነው ብለዋል። የግብርና ስራ ዋና ግቡ ምርትና ምርታማነትን ማሳደግ በመሆኑ ለዚህ ደግሞ ዘር በጥራትና በብዛት መቅረብ እንዳለበት ተናግረዋል። ባለድርሻ አካላት ለዘርፉ ትኩረት ሰጥቶ እንዲሰሩም አሳስበዋል። ባለድርሻ አካላት ሚና ዘር ዝግጅት ላይ ብቻም ሳይሆን ይሄ ማዕከል ዘር ነው ብሎ ሰርቲፋይ ያደረገው ወይንም ያረጋገጠውን ዘር የትም ድረስ ሄዶ ሊሸጥ ይችላል። ዘር ነው ማለት በአዋጅ ነው የሚመራ። ዘር ከመመረጡ አስቀድሞ ከዘር ምርጫ እያንዳንዷን የግብርና የአግሮኖሚ አሰራሮችን ሁሉ እየተከተለ ከማሳ መረጣ እስከ መጋዘን እስከ ግብይት ድረስ ያለውን ስልጠና ሁሉ ያካተተ። ለዚህ እነዚህ ባለድርሻ አካላት መስራት ባለባቸው ልክ መስራት እንዳለባቸው ትልቁ ሀሳብ። የስልጠናውን ሰነድ ያቀረቡት በማዕከሉ የማሳ ዘር ጥራት ቁጥጥር ባለሙያ አቶ ታደለ ሻሆነው እያንዳንዱ ዘር አምራች ስለ ዘር አዘገጃጀትና አያያዝ በአግባቡ እንዲረዳ የሚያስችል ሰነድ ነው ብለዋል። ስልጠና ተግባራዊ ከተደረገ የዘር ጥራትን ለማስጠበቅ አስተዋጽኦ እንዳለውም ገልጸዋል። ዘር ማሳው እያንዳንዱ የእንክብካቤ ሁኔታው ጥራቱን የማስጠበቅ ሁኔታው እስከ መጨረሻው እስከ አጨዳ ድረስ ኢቭን እስከ ብጠራና መጨረሻ እስከሚደርስ ድረስ ምን አይነት ጥንቃቄ መደረግ አለበት የሚለውን ነገር ስንሰጥ የቆየ ነው። የሰጠነው ስልጠና በአግባቡ ታች ላይ ወርዶ ተግባራዊ ካደረጉ ደግሞ የዘር ጥራትን ከማስጠበቅ አንጻር ወሳኝ ስልጠና እንደሆነ ነው የሚገምተው። የስልጠናው ተሳታፊ ዘር አምራቾች በሰጡት አስተያየት ዘር ለምርትና ምርታማነት ወሳኝ በመሆኑ ስልጠናውን ወደ ተግባር እንደሚቀይሩ ተናግረዋል። በተለይ ዘር ጥራት ቁጥጥር ላይ የተለያዩ ስልጠናዎች በተለያዩ ጊዜያት ይሰጣሉ። የዛሬው ደግሞ እጅግ በጣም የሚለየው አጭርና ግልጽ ጥሩ ሙያዊ ቋንቋ ያለበት ስልጠና ስለሆነ አንደኛ ዘር ማለት ጥራት ያለው ካልሆነ በስተቀር ምርትና ምርታማነት ላይ የራሱ ተጽዕኖ ስለሚኖረው ተኛ ዘር አምራቾች የተሰጠውን ስልጠና በአግባቡ ተግባራዊ የምናደርግ ከሆነ እጅግ በጣም እንጠቀማለን። ግብርና እንዲያድግ ከተፈለገ የመጀመሪያ ስራ ዘር ነው። ስለዚህ እዛ ላይ የሚሰራ ስራ ከመጀመሪያው እስከ መጨረሻ ጠንክሮ መስራት እንዳለብን ነው። በይበልጥ ከልምዳችን ተነስተን ኤክስ ላለ መስራት መታገል ነው ያለብን። ዘር ለኤክስ አይፈቀድም። ይህን ሰጥተውናል። እኛም ለወደፊቱ ያን ወደ መሬት ማውረድ አለብን።